ወንዶቹ ደግሞ ምድረ ቅማላም ማለት ነው። ካልሲ ለማቀይር ወንድ ልንገር፣ ካልሲያችሁን አቀይሩ። ፑታንታችሁን ተውት። ፑታንታክ ማለት ነው እጅ ካላለ በስተቀር አትቀይሩትም ወንዶቻችን። ሲጀመር ሁሌም ሴተኛ ዳሪን በኮንዶም ነው የምታናገር ወይንም ስንታለ ወይንም ደግሞ ምን አለ ነው የሚባል። እኔ ያልኩት እነዚህ ላሊበላ የምትሏቸው ሰዎች የሆነ ወቅት ላይ በከተማ ላይ መጥተው እንደዚህ ያንን እንጉርጉሮ ሁላችንም እያየን ያደግነው የቲክቶክ ቅሌት እንግዲህ አሁንም እየቀጠለ ነው። ልክ እንደ ህፃን ልጅ አትንካ ያላችሁትን መንካት እንደሚፈልገው ሁሉ ተው ያላችሁትን ሁሉ ለማድረግ እንደሚጓጓ ሁሉ ቲክቶክ ላይም አትንኩ የተባሉትን መንካት ያጸድቅ ይመስል ሁሉም እያቦኩ ነው ያሉትኝ። ከሰሞኑ እንግዲህ አንድ አነጋጋሪና ሁሉንም ሰው ያቃወመ እንደዚሁም ደግሞ ጎራ ከፍሎ ያወያየና በጣም አጀንዳ የፈጠረ አንድ ቪዲዮ ጽጌ ሮያል ሰርታለች። የሰራችውን ቪዲዮ ምንድነው? በላሊበላ አካባቢ የሚገኙ ሰዎች በየወቅት ወይም ደግሞ በየአመት አንድ ጊዜ ሁለት ጊዜ በሀገሪቱ የተለያዩ ክፍለ ከተሞች ወይም በሀገሪቱ የተለያዩ ክፍሎች እየዞሩ እንደሚለምኑ ይህም ባህል እንደሆነና ይሄ ነገር ካልፈጸሙ እጃቸው እንደሚቆመጥ ወይም እግራቸው እንደሚቆመጥ ይሄን የሚያንጸባርቅ እንግዲህ ታለች አንድ ሙቪ። ይሄም ነገር የአንድን ማህበረሰብ ወይም የአንድን ብሔር ስም ሆን ተብሎ ለማጥፋት እንደዚሁም ደግሞ ሆን ተብሎ ያንን ብሔረሰብና ያንን ማህበረሰብ የማይወክልን ነገር በሚዲያ ላይ በማምጣት ማህበረሰቡን ለማስተቸት የተካሄደበት ርቀት በጣም የሚገርማችሁና የሚደንቃችሁ ነገር ነው። ይሄም ነገር ብዙ ሰዎችን ጎራ ከፍሎ ያወያየ ሆን ብላን ያደረገችው እንደዚሁም ደግሞ ሳታውቁን ያደረገችው እንደዚሁም ይህ ባህል እውነትም በአማራ ላይ ያለ ነገር ነው፣ ሐሰት አይደለም ሀቅ ነው እያሉ የተለያዩ ሰዎች ጎራ ከፍለው የተወያዩ ነው ያሉት። ይሄ ነገር እናንተ ከምን ታዩታላችሁ? ይሄ ነገር እውነትም በአማራ ባህል አለ ብላችሁ ታስባላችሁ? የምታውቁ ሰዎች ሀሳብና አስተያየታችሁን ኮሜንት ቦክስ ላይ ጻፉልኝ። ይሄንንም ተጨማሪ መረጃዎችን ይዘናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ነባሮቻችሁ ላይክ ሼር ያደርጋችሁ አብራችሁን ቆዩማ። ወንዶቹ ደግሞ ምድረ ቅማላም ማለት ነው። ካልሲ ለማቀይር ወንድ ልንገር፣ ካልሲያችሁን አቀይሩ። ፑታንታችሁን ተውት። ፑታንታክ ማለት ነው እጅ ካላለ በስተቀር አትቀይሩትም ወንዶቻችን። ፑታንታችሁን ቀይሩ። ጥርሳችሁን ፋቁ። ፋቅ ጥርስን ቅማላም እዚህ ጋር መተክ ምን ትመስያለሽ ምናምን ትላለህ። ጥርስህን አትፍቅም። ጥርስክ እጅ ነው የሚለው። ልክ በቃ እንቁላል የከረፋ እንቁላል ነው ጥርስ የሚለው። ፋቀው ጥርሳችሁን ወንዶቻችን ፋቁ። ካልሲን ቀይር። ሙጀሊያም ካልስ ተንቋቅቷል። ብብት ላይ እንዳው ዶድራንት ባይኖርክ ቀባው። ሳሙና የሆነ ነገር ሎሚ ቀቡት። እበት ጫው ጨምርበት። ቅማላ ሲጀመር ሁሌም ሴተኛ ዳሪን በኮንዶም ነው የምታናገር ወይንም ስንታለ ወይንም ደግሞ ምን አለ ነው የሚባል እና ያና ማስታወቂያ ራሱ ከቂጥ ዙሪያ ያላለፈ አንድ በል። ሁለተኛ ደግሞ ዱቄቱን ራሱ ሊጡን ሲቆርጠው በእጁን የቆረጠው ጓንት እንኳን አላደረገም። እንደ ምግብ ተመራቂ ማለት ነው። እኔ ምግብ ላይ የምሰራ ሰው ገብቷል። በሱ ላብና ሴጋ የመታበትን እጅ እኔ ዳቦ ገዝቼ አልበላ። ቁሻሻ ነፍጣ እሱም ብሎ ሃሩን ዳቦ እከካ የእውነት ከቂጥ የማያልፍ ማስታወቂያ። ይሄንን ቪዲዮ ላለመስራት በጣም ታገያለሁ፣ ግን ማለፍ አልፈለኩም። ይመለከተኛል። ጸጊን ቪዲዮ አውርጂ እንደዚህ አድርጊ ምናምን ለማለት አይደለም የመጣሁት። እሷንም የመውቀስ ወዳ ሲሪው የለኝም። ቢካዝ እሷ የምታውቀው ነው ወይ ደግሞ ያላወቀችው ነገር ነው ያደረገችው። ባለማወቅ ሊሆን ይችላል። ግን አሁን እንድታውቀው ፈልጋለሁ። ሌሎቻችሁም የማታውቁት በዚህ አጋጣሚ እንድታውቁት ፈልጋለሁ። እነዚህ በየቤቱ እየሄዱ በየሰው ቤት እየሄዱ በጥም ዜማ እያዜሙ ከየት ነው የመጣችሁት ሲባሉ ላሊበላ ነን እያሉ የሚዘፍኑ የሚለምኑ ሰዎች በመጀመሪያ ደረጃ ኦሪጂናቸው ላሊበላ አይደለም። የስ ሁለተኛ ስለ አካባቢውም በደንብ ጠይቋቸው የሚያውቁት ነገር የለም። ሶስተኛ እነሱ ራሳቸው ቪክቲም ናቸው። አሁን ከምን ተነስቼ ይሄን እንዳልኳችሁ ልንገራችሁ። የዛሬ 9 ዓመት or 10 ዓመት 19 ዓመቴ አካባቢ አንድ ሪሰርች ለመስራት ተነስቼ ነበር። የቱሪዝም ትምህርት ልማር አካባቢ ማለት ነው። ይሄ ጉዳይ አሳስቦኝ ነው ያን ሄድኩት። የተለያዩ ቦታዎችን ቼክ አድርጌያለሁ። ከሪሰርቸሮች ጋር ተገናኝቼ አውርቻለሁ። ከአዲስ አበባ ዩኒቨርሲቲ ምሁራን የሚባሉ ሰዎች ጋርም ተገናኝቼ በኬዙ ጉዳይ ለማውራት ሞክሬያለሁ። በጣም አዌርነስ ክሬት ማድረግ እፈልግ ነበረ። ስፔሻሊ ዶክመንተሪ እንዲሰራበት ምናምን በጣም ብዙ ነገሮችን ሞክሬ ነበረ። አንፎርቹኔትሊ በመጨረሻ አይ ኤንድድ አፕ ኢን ጄል እና በሰዓቱ ደግሞ ያው ኮንፍሮንት ማድረግ የምችልበት ፓወሩም ስላልነበረኝ እንደዚህ አይነትን ፕላትፎርም ስላልነበረ መቀጠል አልቻልኩኝም። ሪሰርቹ ተቋረጠ። የደረስኩበትን ነገር ግን ስነግራችሁ ነገርየው የተነሳው በሌፕሮዚ በሚባል በሽታ ምክንያት ነው።
በንጉስ ላሊበላ ጊዜ አንድ ኮሚኒቲ ላይ ሄለክሮዚ የሚባል በሽታ ይገጥማቸዋል። ተላላፊ በሽታ ነው። የቆዳና የሰውነት አካላትን ቀስ እያለ የሚያዳርስ በሽታ ነበረ እና እነዚህ ሰዎች አርብቶ አደሮች ነበሩ። ነገር ግን በደረሰባቸው ተላላፊ በሽታ ምክንያት በሌላ ኮሚኒቲ ዘንድ ተገለሉ። ስለዚህ ወደ ንጉስ ላሊበላ ሄደው እርዳታ ጠየቁ። ንጉስ ላሊበላ ደግሞ በሰዓቱ ሀብታም ንጉስ አልነበረም፣ ታውቃላችሁ። አብያተ ክርስቲያናትን በማነጽ እድሜውን ያሳለፈ ንጉስ ነበረና ማድረግ የሚችለው ነገር ስላልነበረ አንደኛ ልጁን ሰጣቸው፣ ኦፈር አደረገላቸው። ልጄን ተጠቀሙበት፣ ከፈለጋችሁ ሽጡት፣ ካልፈለጋችሁ ደግሞ እንዲያርስላችሁ እንዲያገለግላችሁ አድርጉ። ሁለተኛ ደግሞ በስሜ ሄዳችሁ ለምኑ ሳይሆን ላይክ ጠይቁ፣ በስሜ በንጉስ ላሊበላ ስም ብላችሁ ጠይቁ አይነት ነገር ብሎ የስሙን ራይት ነው የሰጣቸው። ከዛ በኋላ እነሱ የስሙን ተጠቀሙ። ከላሊበላ ወጥተው ወደ ሌሎች አካባቢዎች እየሄዱ መለመን ጀመሩ። እያዜሙ እያወዳደሱ ምናምን መጠየቅ ጀመሩ። ከየት የመጣችሁት ሲባሉ ከንጉስ ላሊበላ ዘንድ ማለት ጀመሩ። እቺ እየተለመደች በተለምዶ እንደ ቪሽየስ እንደ ሩቲን ሆነና ከላሊበላ የመጣ ነው የምትለዋ ነገር መጣች። ካላመናችሁኝ ሁለት ነገር አድርጉ። አንደኛ አዲስ አበባ ዩኒቨርሲቲ ውስጥ በሌፕሮዚ በሽታ ዙሪያ የተሰራ አንድ ሪሰርች አለ። እሱ ውስጥ እንደ ኤግዛምፕል እነዚህን ሰዎች ሜንሽን ያደርጋቸዋል ከነ ኦሪጅናቸው። ኤግዛክት ኦሪጅናቸውን ባያስቀምጥም ግን ከላሊበላ እንዳልሆኑ ያሳይላቸዋል። ሁለተኛ ደግሞ ፕራክቲካሊ አሁን ላይ ደግሞ ቼክ ማድረግ ከፈለጋችሁ እስቲ የሚመጡትን ሰዎች ከየት ነው የመጣችሁት በሏቸው። ከላሊበላ ይሏቸዋል አይደለ? ላሊበላ የት አካባቢ? እስኪ ላሊበላን አብያተ ክርስቲያናት ስም ጥሩልን፣ ምን አለ ምናምን ብላችሁ ጠይቋቸው። በመቶ እርግጠኛ ነኝ በትክክል የሚነግራችሁ እንትን አታገኙም። ቼክ አድርጉት። ግን አሁን ወደ ዋና ፖይንት ስንመጣ አሁን አዌርነሱን ክሬት ካደረግን በኋላ እነዚህ ሰዎች ደግሞ ዝም ሊባሉ የሚገባ አይደለም። ቪክቲም ናቸው። በምን መልኩ ነው ቪክቲም የሆኑት? ወደ አካባቢያቸው ድረስ እኔ ሄጄ አይቻለሁ። አንዳንድ አካባቢዎች ባይ ዘ ወይ አንድ ቦታ ብቻ አይደለም ያሉት፣ የተለያዩ ቦታዎች ላይ የመስፈር አይነት እንትን ነው ያላቸው እና ሄጄ ነበረ። ዘመናዊ ትምህርት የሚባል ነገር አያውቁም። የትምህርት መብታቸው የለም። የሃይማኖት ተቋማት የሚባል ነገር የለም በአካባቢያቸው። ልጅ ለትውልድ እያስተላለፉ ነው ያሉት ይህንን የልመና ስራ እንደ እርግማን ታይቶ በዚህ ዘመን እንደ ጀነሬሽናል ከርስ ታይቶ በየአመቱ ልጆቻቸውን ሳይቀር ይዘው እየመጡ በየሰው ቤት እየሄዱ ይለምናሉ። እነዚህ ሰዎች የኛው ትውልድ ናቸው፣ የኛው ሀገር ሰዎች ናቸው፣ መማር ያለባቸው የሃይማኖትን ትምህርት ማግኘት ያለባቸው ዲዘርቭ የሚያደርጉ ሰዎች ናቸው። ባይ ዘ ወይ ሴቶች ናቸው በብዛት የሚመጡት ከልጆቻቸው ጋር። ሊደፈሩ ይችላሉ፣ ዊዶው ነው። በጣም ብዙ ነገሮች ሀፕን ሊያደርጉባቸው ይችላሉ እና እንደውም እንዳልኳችሁ ከኤንጂኦዎች ጋር ከሴቶችና ህጻናት ጋር ምናምን ድረስ የተወሰነ ስቴፕ ነው ሄጄ ነበረ። የእስር ቤቷ ነገር ስትመጣ ወደኋላ አልኩኝ እና ዩኒቨርሲቲ ኢንጆይ ማድረግ ነበረብኝ። ኤኒዌይስ ናርባሚ ብቻ ግን ሞክሬ ነበር። ያልተሳኩልኝ ነገሮች ነበሩ። ግን አሁን ላይ ያላችሁ ሰዎች ይህንን ማድረግ የምትችሉ ይመስለኛል እና እስኪ የአካባቢውን ማስተዳደር እንደ አካባቢ አስተዳደር ይሄንን የስም ማጥፋት ነገር ኢንተንሽናል ባይሆንም ስምን ቢልድ ማድረግ ይሄ ኢሜጅን ቢልድ የማድረግ ስራ ቢሰራ የገጽታ ግንባታ ከተሰራ በኋላ ብንወቃቀስ፣ ሁለተኛ ደግሞ እነዚህንም ሰዎች ማገዝ ብንችል ይሄንን የልመና የጀነሬሽናል ከርስ የሆነ ነው ብለው የሚያምኑትን ነገር ከህፃናቶቹን አሁን ያሉትን ትውልድ አሁን ያለውን ከአሁን በኋላ የሚመጣውን ትውልድ ብናድነው፣ ብናስተምራቸው፣ ብናግዛቸው፣ ብንደርስላቸው ይመስላችኋል? እና ጸጊ ደግሞ እንደ እህት አንድ ነገር ልጠይቅሽ። አይኖ አዌርነሱ ላይ ኖርሽ ይችላል ከዚህ በፊት በዚህም ኢንተንሽን ላይ ሆን ይችላል የሰራሽው። ግን አንፎርቹኔትሊ ይሄ የተጠቀምሽው የጎሳዊ ሙዚቃ በአካባቢው ሰው ዘንድ በጣም የተወገዘ በይው በቃ ላይ ማይወደድ ማይፈለግ የማንነትን ነገር ሚነካ አይነት ነገር ስለሆነ ለህዝቡ ሴንሲቲቭ የሆነ ነገር ስለሆነ ቪዲዮን ብታጠፊው ከህዝቡ ፍቅር አይበልጥብሽም ለማለት ነው የመጣሁት። ኔጌቲቭ በሆነ መንገድ እንደማትወስዱት ተስፋ አደርጋለሁ። ክሊር ያልሆነላችሁ ነገር ካለ ግን you can ask me anytime. My DM is open. ዲስከስ ለማድረግ I am ready. Thank you. እንግዲህ ይህን ያክል ደቂቃ ደግሞ ቁጭ ብላችሁ ስላዳመጣችሁኝ አመሰግናለሁ። ወቅት ላይ በከተማ ላይ መጥተው እንደዚህ ያንን እንጉርጉሮ ሁላችንም እያየን ያደግነው ደግሞ ቀያዩት አሏቸው። ቀያዩት እንደገለባብጡት እንደለማዳችሁ እና ለምንድን ነው ያላችኋት ስል በዚህ በኩል ነው ላሊበላ ለማኝ ብላ አሰደበች ካላችሁ እነዛ ላሊበላ ሆኖ ጠዋት የሚመጡትም በየቤቱ ደጅ ላይ እንደዚህ አይነት እንጉርጉሮ ያሰሙን ነበር። እየሰማን አድገናል። ምናልባት ያንን ልታሳይ ይሆናል ይህንን ቪዲዮ የሰራችው ብያለሁ።
ከባህል ጋር ባህልን ከማጥፋት ጋር ባህልን ከማውደም ጋር ባህልን ከማዋረድ ጋር አይመስለኝም እንደኔ ሳስበው። ምክንያቱም ልጅቷ ኢትዮጵያ ነው የምትኖረው፣ ኢትዮጵያዊ ናት። አንዱን ባህል ከፍ አንዱን ባህል ዝቅ የምታደርግ ልጅ አይደለችም። ስለ ብሔርም የምታወራ ልጅ አይደለችም። ያለውን የአክቱን ወይንም ደግሞ ያለውን ነገር የድሮ ባህሉን ለማሳየት ፈልገ የተጠቀመችበት ነገር ሊሆን ይችላል። ዘፈኑን እሷ ፈጥረው አይደለም፣ ጎሳዬ ተስፋ የሰራው ዘፈን ነው። አይኑ ከባህላችሁና ከወጋ እያይዛችሁት ከሆነ እባካችሁ ባህላችሁና ወጋችሁ ተሳደቡ አይልም በማለት ጥሪዬን አስተላልፋለሁ። የሀገሬ ልጆች እየሄዳችሁ ጋይስ እየሄዳችሁ ጽጌራ ልቀቃሉና ኑን ላይ እኔ እችላችኋለሁ። እሷ ግን አሪፍ ስራ ላይ ታየች ብዬ አስባለሁ። ከዚህ በፊት የሆነ ፊልም ሰርተት እዚህ ናቸዋል ወታደሩና ጦርነት ምናምን ፊልም በየሱ ሊበላስ ነው የደረሱት። እኔ እኮ የዛን የሚያልኩት እኔ እዛ ላይ የሰራችሁ ታዳጊ ከመሆኑ አንጻርና የሰራችሁ ግን እናንተ ታሪክ እያላችሁ የምትመዙት ነገር የምትጎትቱት ነገር ጌታ ይፈቅድላችሁ። ጥሩ ነገር ሲሰራ ጥሩ ነው በል። ባይኖር ይሄ ነገር ባይኖር ልክ ነው። ይሄ ነገር ባይኖር ይሄ ነገር ያላየነው ነገር ቢሆን ይሄ ነገር ይሆናል ብላ የሰራችው ነገር ቢሆን ኖሮ ታውት ሌላውን በአማርኛ እንጉርጉሮ አድርጋ በር እየኮረኮረች ለምና እንኳን ቢሆን ልክ ናቸው ልትሏት ትችላላችሁ። ይሄ ነገር ግን የነበረ ነገር ነው አይደለም? የነበረ ነገር እኮ ነው። ቀላል መስሎ የታያችሁ ሰዎች ይሄ ቀላል ነገር አለ። የሚሰሩባችሁ ድራማና የሚሰሩባችሁ ታሪክ። ስለዚህ እነዚህ ሰዎች ቀስ 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 እየተባሉ ይወጣሉ። አሁን መማር ምን አድርጋ ነው? መማርን ካላጠፋናት በቃ የራሱ ህይወት አላት አይደል? በሚገባት መንገድ ለምትአግዘው ሰው እያገዘች ነው። አለቀ በቃ። ለምንድን ነው እንትና ምናምን የሆነ ነገር ሲባል እንትና ምናምን ግሞች የገማችሁ የበከታችሁ አንድ አይነት አስተሳሰብ አንድ አይነት አካባቢ የተወለዳችሁ ቆሻሾች ናችሁ። እና ለዛ ነው እኔ እንደዚህ የምነግራችሁ። መፈራገጥ የምትፈልግ ስትፈራገጥ ትውላለህ። እኔ ጋር ምንም የምታመጣው ነገር የለም። እኔ መማር ጭራሽ ትክክል አይደለም እያልን ባህላችን አይደለ ብሎ 1 ሚሊዮን ምናምን ያለው ፎሎወር ያላቸው ሰዎች አማራ ነን ብሎ ደግሞ በአማራነት ምንም ዋጋ የሌላቸው ከዛም ከዚህም የተደቀለ ባህላችን ነው ብሎ ደግሞ የተናገርሽው ትክክል ነው ብሎ መመስከር ይሄ ከልጅቱ በላይ መማር የተናገረችው ነው። እኔ በጣም የከፋኝ መማር ባለፈው የሰራችውን ስራ አይታችኋል። አሁን ደግሞ ይሄን እንዲህ አይነት የአማራ ባህል የላሊበላ ህዝብ ከዓመት እስከ ዓመት ቱሪዝምን እያበላ እያጠጣ ተንከባክቦ የሚሄድ እንጂ ለማይ ባህል የለውም። ላሊበላ እየተባለ እንደዛ የተናገረው ትክክል ነሽ ብሎ መናገር ይቺ መማር የምትባል ሰው በተደጋጋሚ አማራ ላይ አማራ ላይ ትራዲ በተደጋጋሚ ጥፋት እያጠፋች ያለች ሰው ነው። ለምን አትተወንም እንዴ? ባህላችን ነው ምናምን ደስ ይለኛል ቅላጼው ምናምን። እኛ ከየት የመጣ ቅላጼ ነው? የላሊበላን ከዓመት እስከ ዓመት ቱሪዝም የሚያበሉትን ነው እንዲያሳየችው ልጅ እንዴ? ከሱ ከራሱ አልፎ እኮ ቱሪዝሞችን በየዓመቱ ዓመት እስከ ዓመት የሚያበላ እኮ የላሊበላ ህዝብ ከየት መጥቶ ነው ባህላችን ነው ብላ እሷ ምስክርነት የምትሰጠው? ለምን አትተወንም እንዴ? አማራን ነገስታቶችን ሳይቀር ሲሳደብ የነበረ የሆነ ሰው አምጥታ ገንዘብ እየረዳሁ ነው ብላ አስቀመጠች። ችግር የለም መብቷ ነው፣ ቤቷ ፎሎወሩ እሷ ነው ብለን ዝም አልን። ያ ልጅ ግን አማራን ያዋረደ አማራን ዝቅ ያደረገ የአማራን ጀግኖች ንጉሶች አሁን በህይወት ያሉትን ሁሉ ሲያዋርድ የነበረ ጸረ አማራ የሆነ ልጅ ነው። ሰብአዊነት ተሰምቷት ይሆናል፣ መብቷ ነው፣ ችግር የለውም። የኛ ወንድሞች ብዙ እየተንከራተቱ ማንንም ዘወር ብላ አላየችም፣ መብቷ ነው፣ የፈለገችው ማድረግ ትችላለች፣ ዝም ብለናል። አሁን ደግሞ የአማራ ስም ባህላችን ነው፣ ይሄ ልመና ባህላችን ነው፣ ችግር የለውም የሚል አመለካከት ለምን አትተውም? ብቻ እቺ ምንም እኔ አማራም ትሆንም ምንም ትሆን ለምን አትተውንም? ትክክል እኮ አይደለም። ለምን ከአማራ ራስ አትወርድም? እቺ መማር የምትባል ሰው እንዴ ለምን አትተይንም አንቺ እንዴ? ምን ነው እኔ ነውር አይደል እንዴ? እኔ በማንም ቁሞ ቀረ እንዴት መከራችን ላይ ያለ እንዴ? ያቺ ንግስቷ የምትባለው እዚያው ያቺ የምትታወቅ ምናምን ሰው ናት። አንዳንዶቹ ዝም ብሎ ተለጣጥፈው ይሄ ቪዋቸው ስለቀዘቀዘባቸው ምናምን ተጠጋግተው ልክ ምናምን ምንም የማያውቁ ቋሚ ሸሌዎች አሉ። ቋሚ የሆኑ አሁን ያቺ ቋሚ ሸሌ ናት። ዝም ብላ ተቀምጣ
የቀኑም ሌቱም ጨለማ ሆኖባት ከነበረችበት ወርዳ ተፈተፍታ አገር ቤት ገብታ ሌቱም ቀኑም የጨለመባት ሰው ናት። ችጋራም እሷን ስማት አንሳተው የምናታን ሳምበድ ባናታ ተተከለ ለምን ነው ማለት ነው? ቆሻሻ አይደለች? ኖ እዛ በሞተችበት ቫይራል አንድ ሞተ ተቀምጠዋት ማቆ ስለዚህ እኔ የአማራ ክልል ውስጥ ያለ ይሄ ባህልና ቱሪዝም ምናምን የሚባል ምናምን የላሊበላ የቱሪዝም ምናምን የሚባሉ ተቋሞች ምናምን አሉ። ምን እየሰራችሁ ነው? ህዝብ እንደ ህዝብ እየተሰደበ ላሊበላ ቱሪዝም የሚሰበሰብበት ገቢ የሚያገኝበት ነው። ህዝብ እየተሰደበ ፕራውድ የምታረጊበት ዘር እውነት የአማራ ዘር ነው። የንጉሥ የነገስታት ዘር ተይ ስትባይ መታው። ይሄ ነገር ልክ አይደለም ከተባለ እውቀት ከሌለ በእውቀት ማስረዳት፣ ከህዝብ ጋር በማይሆን ነገር አለመጋጨት መልካም ነው። ስለዚህ ኪንግ ላሊበላ ብለሽ ነው ሪሰርች እንኳን የምታረጊ። ስታረጊ ሪሰርች የንጉሥ ዘር ተብሎ ነው ሪሰርች የሚደረገው። ዓለምን እስካሁን ድረስ ቴክኖሎጂ በሌለበት እንዴት ሰሩት ብሎ የሚያነጋግር ነው። ወደ 12 ቤተ መቅደሶች ነው የተሰራው። ወደ ታች ወደ ላይ እኮ አይደለም ማንም ይሰራው። ወደ ላይ ማንም ይሰራ፣ ወደ ታች የሰራ የለም። ያዝ ፕራውድ። ስለዚህ ጥበቡን ከእግዚአብሔር አግኝተው በእግዚአብሔር ጥበብ ተመርተው የሰሩት የቅድስና ቦታና ቅዱስ የሆነ ህዝብ ነው ላሊበላ። ስለዚህ አስተካክል። አይ እኔ ምንም ጣጣ የለውም ከልገጫጭ ካልሽ ደግሞ ከአማራ መጋጨት በሶሻል ሚዲያ ከግንድ መጋጨት እኔ ከሌላው ይቀለኛል ለመበሻሸቅ። እግዚአብሔር ምስክር። ከአማራ ጋር መገጫጨት ከግንድ መጋጨት ሞክሬያለሁ እኮ እኔ እንዲያውም ድፍረቱ ስላለ ሞካክሬያለሁ የሆነ ጊዜ ላይ ተናንቼ። ግን አፕራምሽ ከሌላ ከፈለግከው ተጋጭ ነው የምልህ። አማራም ባላየለፍ ሰላም ነው ብለህ አጥተው እለፈው። ድራሽ ነው የሚያጠፋው። ማንን ማየት ትችላላችሁ መሰላችሁ? ጃን ወያ በላይ በቀለ ወያ ገጣሚ የሚባለው እዩት አለ የተባለ ገጣሚ አንድ ነገር ሲጽፍ በአንድ ደቂቃ ላይኩ there is nobody none ነው ማወራችሁ። እውነቱን ነው ማወራ። የት እንደገባ ምን እንዳየ ምን ግባና አፈርድሜ የገባ ነገር ነው። ይሄንም አሁን ያሬድ የሚባል ገጣሚ አፈር ከድሜ ነው የገባው። ጅንኑ ነው አማራነቱ ጅንኑ አፈር ከድሜ ነው ያስገባው። አማራ የሆነ እግዚአብሔር የሰጠው የሆነች ቀባ ቅዱስ ምናምንም አለች የተለየ ስፔሻል የሆነ ነገርም አለ። እግዚአብሔር ምስክር። this is fact። ስለዚህ ፐርሰናሊ ከአማራ አትጋጩ። መጋጨትም የሚፈልግ ህዝብ አይደለም እንደ ህዝብ። እኔ የምላችሁ ወሬን ያነሰዋል። ዱባዮች አሁን ጋይስ ለራሳቸው መሰደብን መሽማጠጥን መሰደብን ፈርተው ማለት ነው። ዱባይ ላይ ህግ እንዲተባለ የነበረ ህግ እኮ ነው የተነገራችሁ። ሌላ እኮ ምንም የለውም፣ አዲስ ነገር የለም። የነበረ ህግ ነው። በጣም ስትግማሙባቸው ሰብስበው አከማይተው ሰብስበው ነገሯችሁ። ከዛ ውጭ ምንም የለም። ማንን ይከሳል? እንዳለ ሀሜተኞች አይደላችሁ እንዴ? በአሽሙር ነው። አሁን እኔ ዱባይ ላይ ማቃችሁ ከላይ እስከታች በአሽሙር አንተ ወንዱን በሴት ሴቷን በወንድ እያደረጋችሁ አሽሙር ስታወሩ ነው የምትሉት። ማንን ሊከስ ነው? ሙሉ አሽሙር ነው የምታወሩት። እኛንን ሪካርደርና እኛንን በግምት እንትና ናት ብለን ምንድነው የምንሰድባቸው የምንለጥፋችሁ እንጂ ራሳቸውን እንደንትን ያሉ ለደግሞ ለማኝ እንዳለ ለማኝ በምን አባህ ነው የምትካሰሰው? ሰውን ለመቋያ እንደ ጋይስ አልዋልታ ላይ ነው። ሰውን ለመክሰስ በመጀመሪያ ደረጃ ገንዘብ መኖር ያስፈልጋል። ህግ ቦታ መሄድ ያስፈልጋል። ማስተርጎም ያስፈልጋል። እሷን እኔ ስትከሻት ማለት ያቺኛው እኮ እኔ ማሽሙር ተነግሮ ተብያለሁ ብላ አንቺ መክሰስ ትችላለች። በምን አባታችሁ ገንዘብ ነው የምትካሰሱት? ጅሙ ማለት ነው ትልቅ ነገር እንደሰሩ ምድረ እከካም። አሁንማ ምንም አይሉም። መሰድባለሁ ጋይስ እንደፈለኩኝ። ምድረ አሸቦ አንድ እስኪ ዱባይ ያለ ሰው ይናገረኝ። እከካም፣ ጨልፋ ራስ፣ ቀማንጅራም አንድ ይናገሩ። አንድ ተሳደቡ። ኮኮስ አዟሪ ፎራ ሙላ አንድ ዱባይ ላይ ያለ መናገር አይችልም። ምን ቆሮቆራ አለቅራቂ ሰፋሪ ዝም ብላችሁ ወሬ ሰፋሪ አሽሟጣጭ ማን አባቱ ይናገረኛል? መብቴ እስኮን ተሳደቡ። አይናገሩም ጋይስ። እንደፈለጋችሁ ስደቧቸው፣ እርገጧቸው። መራገጥ ከፈለጋችሁ ዱባዮች እርገጧቸው። ማን ይናገረናል ጋይስ? ቅማላ
አሸቦ ዱባዮች ይናገሩ ሂጅባቸው ይሄድባቸው ምን አባታቸው ያመጣሉ? ጋይስ ለካ አሜሪካኖች መዝደብ ይችላሉ። ለካ ስናሳዝን ይላል። ለካ እኛ መዝደብ ትችላላችሁ። እዛው እርስ በርስ ነው መሰዳደብ የማትችሉት። ቲና እንዴት ነሽ? እኔማ እኛን ለካ መክሰስ አይደለም መዝደብ ትችላላችሁ። ለካ እኛን ኧረ በጤና አይደለም ውዴ። እኛን ለካ እኔ እኮ ሀዘን ላይ ነኝ እኮ እኛም መክሰስ ቆይ ጋይስ እኛም መስደብ ይችላሉ ወይንስ ማንንም ነው መሳደብ የማይችሉት? ከሀገር ውጭም ከሀገር አይችሉም። እስቲ ጌታን በሉ አይችሉም። እናንተ ምን ብለን እንስደባቸው? ደስ ያለን አይችሉም። በመጀመሪያ ንገሩኝ። እርግጥ አድርጌ ተሳድቤ ደግሞ እንዳለ እንዳይወጡብኝ አይችሉም። አጣሩ ጋይስ አትዋሹ። እኛን አሜሪካን ያለነው መሳደብ አይችሉም። ምድረ ለሃጫም ምድረ ሌንጬ ጫም አሉባልተኛ ስታሙ በመሶብ ስትጣሉ በመሶብ አንድ ደህና ህይወት የሌላችሁ ከጀርባ ታሪካችሁ ሲጠና ሀሜት ቡቱቱ ጭራ ቀረሽ ቁጭራዎች አምላክ የአሜሪካን አይሳደቡም ብሏል። እርግጥ እንደለብ ነው መረቅጣቸው እየተነሳው ሁሏል 40 ደቂቃ አላለም እንዴ ነው የሚባስ? ቆይ አንዴ ጋይስ ጠብቁ። አንቺንም ይጅብን እያሉ ነው። ቆይ አራኔ በደንብ እያጠናከርኩ አይደል? በአሽቡርም አልዘልባቸው ስማቸውን እየጠራው አሁን በ3 ደቂቃ ውስጥ ጋይስ ሰው ላማ ነው። እኔ እኮ ጌም እኮ ሮጬ የምጫወተው እኮ ከሀሜት ለመንጻት ሰው እንዳላማ እንዳላሽሟጥጥ እንዳላሸሙር ነው ጋይስ እንትን የምለው እንዳላሸሙር። ብሪጅስቶን አንቺ እኮ ዳራስ አትናገሪ። ዱባይ አንድ ሰው መናገር አሜሪካን ያሉትን አይቻልም። ብሪጅስቶን አንቺ ካርቶን አዘዋሪ አሁንማ ተመቸሽ። ለነገሩ አሁን ለጤናሽም ለሰውነትሽም ጥቅም አለው። አሁን ዱብ በይ ተንቀሳቀሺ፣ ቦርጭሽን እጅሽን ቀንሺ። አሁን የለም አልባልታ እየተረገጥሽ ትስሚያለሽ። አልባልታ የለም። አሁን በየቤት ወጥ መቅመስ በየገዝቱ መንጠልጠል የለም። አልባልታ የለም። ቀጥለጥ ብለሽ ጂምሽ ግቢ። ከዚህ በኋላ ብሪጅስቶን የምትሰሚ ከሆነ አሁን በዚች አጋጣሚ ተጠቅመሽ ጂምሽ ግቢ። እኛም መሳደብ አትቺ፣ ጎረቤቶችሽን ማማት አትቺ። አላማሽ ያለሽ ምንድነው? ጂም ገብቶ ሰውነት መቀነስ። በዚች አጋጣሚ ከበሮ ወይ ምንም አይሉኝም ብዬ ግን ይኸው ጋይስ ምንም አይባልም ብላችሁ ሄጄባቸው በአጠቃላይ እየወጡ እንዳያረቁኝ ነው የምፈልገው። ከዛ በኋላ ግን ምንድነው ጋይስ እውቀታ ምንድነው? የእነሱ ታለንታቸው ምንድነው? ካላሙ ካላሽማጠጡ ገስት ላይ እንጣጥ ብለው አጀንዳ ካልፈጠሩ ምንድነው? ከዚህ በኋላ ብሪጅስቶን እናያቸዋለን። ምንድነው እንትናችሁ ችሎታችሁ? ካላማችሁ ምንድነው ከዚህ በላይ ችሎታችሁ? ዱባይ ውስጥ ሀሜት ነው ያለው። አንድ እኮ ነው አንቺ ባትሪሽ ይለያል አይደክምም ይለኛል። ለምን ይደክመኛል? እኔ እኮ ወጣት ነኝ። እንደነ ብሪጅስቶን እኮ ትልልቅ ሰው አይደለሁም። እኔ እኮ ግን አንድ ፍሬ ነኝ እኮ። ስጋ ይዞኝ ነው ያኔ የዛሬ 2 ዓመት እንዛ ክንብል ብያያችሁ ስጋ ይዞኝ እንጂ እኔ ገና ልጅ ነኝ እኮ። እንደነ ብሪጅስቶን ምናምን እያሉ ምንም አይናገረኝም። ምናልባት ሙኒት ትንሽ ገንዘብ ስላላት አሌክስ አይ አማራነቴን ከነ ሁሉም ነገር ነው የምወደው። አለቀ። ከነ ድህነቱ ከነ ልጅቷ ላሊበላ ለሰው ስም እየሰጡ መሳደባቸው ትክክል አይደለም። እሷም ደግሞ ተሳስታ ነው። ከተሳሳተች ቀላል እኮ ነው። አሁን እሷም ኢትዮጵያዊ ነኝ አማራም አሁን ለምሳሌ በትግሬ ሰርታ ይቻለሁ በተጋሮች አሁን ለምሳሌ ተው እባክህ ከኔ የሆነ ነገር ብል ይገናል። ይቅርብኝ። ደግሞ ሀዘንሽ ይብሳል። ሀዘን እኔ እኮ ምንም እኮ አያመጣም። ግን እኔ ለምን አጀንዳ ሆናለሁ? ገባክ? እዛው ይኳኩበት። እኔ የሆነ ነገር አስተያየት ብሰጥ ጋይስ ማርያምን እኔ ላይ ነው የሚመጣው። ያ ባልኖርስ ኧረ ተይ ቤታ እንደዚህ አትበይ ኖ ጋይስ ዘጠኝ ቤቢ ላይ ነው ያለበት። እመቤቴ ስንት ሰው ይጠይቀኛል ናውም ስለምረው ማታስከፊው እያሉ ብሞት ብላ ብታሰራራው ሰው አለ እንዴ? ምን ማለት እንትን ያለሽ እንዴ? አይመለከትም። አንተ ደግሞ አሁን ከፍሎ ወጣ ከካም ዝም በላ ትሰማኛለህ? መቼ ነው የምትሰጠው? ወይ ከሁለቱ ቀን ካለፈ ሰው አታርጊኝ። እኔ መሀይም ሌባ ማለት ነው። መጀመሪያ 9 ቤቢ ላይ ለምን እሺ በላይ ወጣት እናገራለን ነው ና ባቱሬ የሚሰልበኝ ተከካም ሽማግሌ። ኦኬ እሺ ትገባለህ ወይስ አገባም? አልገባም ደክሞኛል። አንተ ነው ማገባም ለምን ገባለሁ? ሚስት ናት የምታወራው። ኧረ ክፈል በይው እስኪ ባክሽ። እንደኛ እኮ መከራ ውስጥ ገባን። እዳ በእዳ ሆነ። እስኪ ክፈል በይው ባክሽን። ማሬ አለች እንዲያጠገብክ። አዎ እሺ እከፍላለሁ። ክፈል። ጭራሽ ቤት ለቤት እየደወልን ጭራሽ ክፈል ማለት ሌባ ነው። እኔ ራሱ አራፍታ ላይ በቃ እሺ ቻው። ጨረዛ ሊሰድብ ሲል